አይደለም እኔ ሰው ለመግደል ከአዴ ጋር መጣመረው ከኔ ጋር ተጨፍሪ እኔን ምንም አታውቅኝም ማለት ነው አው አላውቅም ደረጋችሁ ነገር አንቺ እንዳደረግሽ አድርጋ ለታሰብ ፈልጋ ነው የሚሆነው ዴቭና ፍቅር እንግዲህ በስተመጨረሻም ወደ ሆስፒታል ተወስደዋል ማለት ነው እንግዲህ ቤዛ የሰራችው ግፍ እንግዲህ ዴቭና ፍቅር እንዲታመሙ አስችሏቸዋል ቤዛ ምን አይነት ክፋት ቢኖርባት ነው መርዝ ያደረገች ቤተሰቡን ለመግደል የምታስበው ሲጀመር ቤዛ ማናት ቤዛ ምንድነው ከዛ ቤት መፈልገው እዛ ቤት ውስጥ ገብታ እነሱን ለመጉዳት የምታስበው ቤዛ ለምንድነው የፍቅር እናት ባስጠጋቻትና የፍቅር እናት እንደ ቤተሰብ አይታ በሰራተኝነትም ቢሆን ብር እየተከፈላት እንድትሰራ እንደ ልጆቿ ያያየቻት ባስጠጋቻት መርዝ ያደረገች በሰው ህይወት ላይ እንደዚህ አይነት ጨዋታ የምትጫወተው ቤዛ ከጀርባዋ ምን አላማ አላት እንግዲህ የፍቅር እናት ቤዛን እንደ ጥሩና እንደ መልካም ነው የምታያት ግን ቤዛ ግን የፍቅር እናትን አታከብርም ማለትም አደይ የፍቅር እናትን እንደምታከብራት ቤዛ አታከብራትም ቤዛ ፍላጎቷ ምንድነው ቤተሰቡን ለመጨረስስ የምታስበው ቤዛ ምን ተደርጋለች መቼም አንድ ሰው የሆነ ነገር ሳይሆን ሰው ላይ ዝም ብሎ ክፋት አስቦ ሰውን ለመግደል ያስባል ብላችሁ ታስባላችሁ ወይስ ቤዛ ፍላጎቷ ምንድነው እነሱን ለመግደልና እነሱን አንድ ባንድ መጨረስ የምትፈልገው ቤዛ በቤተሰቦቿ ላይ ምን አድርገውባታል የፍቅር እናትስ ምን ጎርታታለች ከዚህ በፊት በቤተሰቦቿ ላይ የሰራችው ስራ አለ ለምን በልጆቿ እሷንም ለመግደል ማሰባ ቤተሰቡን ለመጨረስ ማሰባ ቤተሰቡን ጨርሳ ንብረቱን እሷ ለመውሰድ ነው ከዚህ በፊት ቤዛ ምንድነው ያሰበችው እንግዲህ የፍቅር እናትን ያለቻት የቤቱን ካርታ ትጭኝና አስጄ ምን አረጋለው ልበደር ብላታለች ስለዚህ ቤዛ እቤቱን መፈለጓና የሰው ንብረትን ለመውረስ ማሰቧ ምንድነው ከጀርባዋ ያለው ስለዚህ የቤዛ ማንነት በደንብ የፍቅር እናት ልታጣራ መቻል አለባት ቤዛን አደይን አሹን ከዛ ቤት ማባረር ብቻ ሳይሆን ቤዛ የምትባል ልጅ በጣም አደገኛና በጣም ከባድ ሴት ስለሆነች ከጀርባዋ የሆነ ሰው ሊኖር ስለሚችል የፍቅር እናትን ወይም ቤተሰቦቹን በሙሉ ለመጉዳት ስለምትፈልግ ከጀርባዋ የሆነ ነገር አለ የሚለው ማጣራት አለባት ብዬ አስባለሁ እንጂ ዝም ብሎ ብቻ ከመሬት ተነስታ እነሱን ለመግደል ታስባለች ብዬ አላስብም እንግዲህ የፍቅር እናት ቤዛን ብቻዋን ስታገኛት ያው ሰው የላትም ብላ በማዘን ነይ ብላ እንደ እናቷ ያየቻት እዛ ቤት ውስጥ በሰራተኝነትም ቢሆን ማስገባት ማለት እንግዲህ በጣም የፍቅር እናት ምስኪንና ጥሩ መልካም ሴት ስለሆነች ነው ግን ቤዛ ግን የፍቅር እናትን ትንቃታለች አታከብራትም ፍቅርንም እንደ ህፃን ነው የምታያት ቤዛ በፈለገችው መንገድ ትጫወትባታለች ግን ፍቅር ህፃንነቷ ዋጋ አስከፈላት እንግዲህ ቤዛ ሐሳቧ ምንድነው አደይ በሰራችው ምግብ ላይ ቤዛ መርዙን ጨምራ ምግቡን አደይ ስለምትሰጣቸው አደይ ነው የሰራችው ስለሚባል የሆነ ነገር ከሆኑ በአደይ ስለሚሳበብ አደይ ከዛ ቤት ትወጣለች ነው ግን ቤዛ ያሳሰባት ጉዳይ የአደይ መባረር ብቻ ሳይሆን መርዙስ እነሱ የሆነ ነገር ቢሆኑስ እነሱንስ ለመግደል ማሰቧ በአደይ ቢሳበብም ነገሩ ግን እነሱን ለማጥፋት ማሰቧ ቤዛ ከጀርባዋ ምን አላማ አለ ነው ስለዚህ እኛ ከዚህ ቪዲዮ ምን እንማራለን አንዳንድ ጊዜ ለሰው የዋ መሆንና ለሰው ጥሩ መሆን ሰው እላያችን ላይ ወጥቶ ህይወታችን ሊያሳጣን እንደሚችል ከዚህ ቪዲዮ እንማራለን ማለት ነው ስለዚህ አንዳንድ ጊዜ የዋ መሆን ባለብን ሰዓት የዋ መሆን አለብን ግን ይበልጥ የዋ በመሆንና ሰውን ህይወታችን ውስጥ ስናስገባ በጣም በህይወታችን ላይ ከባድ ጉዳት ማድረግ እንደሚያደርስ በማወቅ አለማስገባትና መጠንቀቅ እንዳለብን ከዚህ ቪዲዮ እንማራለን እንግዲህ ፍቅር ቤዛን አታምናትም ዴቭና አደይ ቤተሰቦቹ በሙሉ ቤዛን አይወዷትም ለምንድነው የማይወዷት ስራዋን ስለሚያውቁ የሆነ ሼር እንደምትሰራና ስራዋ በሙሉ ጥሩ እንዳልሆነ ስለሚያውቁ ስለሚጠረጥሯት አይወዷትም ግን ቤዛ የፍቅር እናት ብቻ እንደምትወዳትና እሷ የምትለውን እንደምትሰማ ስለምታውቅ ቤዛ የፍቅር እናትን ያጠመደች ጥሩ እየመሰለች ብቻ እነሱን ለመግደል ታሲራለች ማለት ነው እንግዲህ አሁን ላይ አደይና ዴቭ ያሉበት የፍቅር ሁኔታ ቤዛ በጣም ያቃጥላታል ቤዛ የሚያቃጥላት ለምንድነው ዴቭን ስለምትወደው ነው አይደለም ግን አደይ ሰራተኛ ስለሆነች እንደሷ ከዴቭ ጋር ይሄን ያለ የፍቅር ግንኙነት ማድረጋቸውና ዴቭ አደይ መውደዷ ስለሚያስቀናት ነው ቀናቷ ምንድነው ሰራተኛ ሆና እንዴት ዴቭን አፈቀረችው ዴቭስ እንዴት ሊያፈቅራት ቻለ በማለት ማለት ነው ግን
ቤዛ ራሷ ባርኮቴን ፍቅረኛ አድርገዋል ነበር እንዴ? ግን በባርኮቴ ላይ ፍቅር ብቻ አይደለም፣ በባርኮቴ ላይ ሌላ ሐሳብ አላት፣ ገንዘብ። እንግዲህ ቤዛ አሁን ላይ የምትፈልገው የጥቅምና ጥቅም ብቻ ነው፣ ንብረትና ገንዘብ ነው። ግን ቤዛ ምንም አቅም የሌላትና ዳሃ ሆና ሳለ እሷ ፍላጎቷ ግን ኦቨር በጣም ብር ትፈልጋለች። ያን ብር ለማምጣት ደግሞ መስዋዕትነት ማድረግ ካለባት ሰውንም እስከ ማጥፋት ትደርሳለች። ስለዚህ በዚህ ጉዳይ ቤዛ ከዚህ በፊት አደይንና ሮማንን ለብር ብላ አሳልፋ ሰጥታ ሮማን ልጇ እስከሚጨናገፍባት ድረስ አስደርሳለች በአለልኝ በኩል። ስለዚህ ይሄ ሁሉ የምታደርገው ነገር ለምንድን ነው? ለብር ነው። ቤዛ በጣም ብር ወዳድ ናት። ስለዚህ ለብር ስትል ሁሉን ነገር ትገላለች፣ ሁሉን ነገር ሰውን ታጠፋለች። እንግዲህ ባቡሬንም ከዚህ በፊት ሌሊን ባፈናት ታይም ላይ ሌሊን እንዳፈናት ስላወቀች ምንድነው ያደረገችው? ከባቡሬ ጋር ከጀርባ ሌላ ሰው ስለሚኖር በዚህ ጉዳይ ይተባበራለው፣ ግን አንተ ብር ለኔ ትከፍለኛለህ በማለት በብር ስትደራደር አይተናል። ስለዚህ ቤዛ የሚያስፈልጋት ብር ነው፣ ንብረት ነው የምትፈልገው። ግን ቤዛ በሰራተኝነትም ቢሆን ብቻዋን በሆነችበት ሰዓት ባስጠጓት ቤተሰቦቿ ላይ ያው ቤተሰብ በሉት እንደ ቤተሰብ ነው የፍቅር እናት የምታያት ቤተሰብ ላይ ቤዛ ይሄን ያህል መርዝ ያደረገች ከዚህ በፊትም ለመግደል ሙከራ አድርጋለች። መልሰው ነው ምግቡን። ግን አሁን ላይ እሷ እንዳይሳበብባት በአደይ አሳባ እነሱን ለመግደል ማሰቧ ምንድነው ጥቅሙ ነው? ምንድነው ጭካኔዋ? ይሄን ያህል ጭካኔ ስለምን አገኘች? ስለዚህ ቤዛ ከጀርባዋ የሆነ ነገር አለ። ምናልባት ቤዛ ከመሬት ተነስታ ንጹህ የሆነች ሴት እንደዚህ ልትሆን አትችልም። ግን ምናልባት ቤዛ ላይ ልቧ ላይ የሆነ የተጻፈ በደል ሊኖር ይችላል ብዬ አስባለሁ። ያ በደል ምን ሊሆን ይችላል? ምናልባት የፍቅር እናት በቤዛ ቤተሰቦች ላይ ያደረገችው ግፍ ካለ ወይ ደግሞ የሆነ ነገር ቤዛ ልቧን የጎዳትና እሷ ይሄን ያህል እንደዚህ አይነት መጥፎ ሴት ልትሆን ያስቻላት የሆነ ከጀርባዋ የሆነ ነገር ሊኖር ይችላል ብዬ አስባለሁ እንጂ የሰው ልጅ ዝም ብሎ እንደዚህ ክፋት ወይም ደግሞ መጥፎ ሊሆን ይችላል ብላችሁ ታስባላችሁ? እስቲ በዚህ ጉዳይ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ የፍቅር እናት በጣም አዘነች። ለምን? አንደኛ ዴቭን እንደዛ ሆኖ ስታየው ደነገጠች። ሁለተኛ ልጇ ራሷ አጣቻት። ልጇም አሁን ላይ ታማባታለች። ግን ፍቅር በተደጋጋሚ እቤት ያሉትን ሰራተኞች በሙሉ ስለማትወዳቸው ምንድነው የምታደርገው? ለእናቷ ሁሉም አይረቡም፣ ሁሉም እያሸፉብሽ ነው፣ ስራቸውን በአግባቡ አይሰሩም፣ አደይም ከዴቭ ጋር ግንኙነት አላት እያለች ፍቅር ለእናቷ ብዙ ጊዜ ትነግራታለች። ግን እናቷ ፍቅርን እንደ ሕፃን ስለምታያት ዝም ብላ ብቻ የምታየው ነገር ሁሉ እውነት እየመሰላት ነው ብላ ስለምታስብ ፍቅርን አሰማትም። ግን አሁን ላይ ቤዛ ባደረገችው ወይም በሰራችው በምግቡ ላይ ባደረገችው መርዝ ዴቭና ፍቅር ስለበሉት ምግቡን እንግዲህ ታመዋል። ስለዚህ እራታቸውን ስለሳቱ አሁን ላይ የፍቅር እናት ለካ ፍቅር ለካ ልጄ የምትለኝ ትክክል ነበር እኔ ያልሰማዋትም በማለት እንግዲህ የፍቅር እናት መታ አሹንም ተቆጥተዋለች። አሹ አደይን ነገር አታረግም ብሎ ስለሚያስብ ሩታ አሹ ላይ እንደዛ ስትናገረው ምንድነው ያላት? መቼም ቢሆን አደይ እንደዚህ አታደርገውም፣ እኔም ከአደይ ጋር ተባብሬ እንደዚህ አይነት ስራ አልሰራም፣ እንዴት ብትንቂን ነው? እኛስ እንዴት በምን አይነት ሂሳብ ብታይን ነው? እኛ እንደዚህ አይነት ሰው አይደለንም በማለት መልሶላታል። ግን ሩታ አላመነችም። ለምን? ዴቭ አሁን የሆነ ነገር ቢሆን ሰው የሆነ ሰው በታመመበት ሰዓት አጠገቡ ያለው ሰው በሙሉ ስለሚጠረጥር በእነሱ ቦታ ብትሆኑ ትክክል ናቸው። ለምን? አደይ እንግዲህ የሰራችው ምግብ ነው። አደይ የሰራችው ምግብ ነው የበሉት። ስለዚህ ከታመሙ አደይ ስለሆነ የሰራችው ተጠያቂው ማን ነው የምትሆነው? አደይ ናት። ግን አደይ የሰራችው ምግብ ግን ማን ነው መርዝ የሚችለው የሚለውን ግን የፍቅር እናት በጥንቃቄ መከታተል አለባት። ካልሆነም ፖሊስ መግባት ካለበትም ፖሊስ ገብቶ ምርመራ ማድረግ አለበት ብዬ አስባለሁ እንጂ ይሄ እንደ ቀልድ የሚታለፍ ነገር ነው ብዬ አላስብም። ስለዚህ ዴቭስ አሁን ላይ እንግዲህ ታሟል። ግን ሲነቃ ምግቡን እንደበላና ምግቡን ከበላ በኋላ እንደዛ እንደሆነ ይታወቃል። እሱም ይናገራል። ግን ያን ምግብ አደይ መርዝ እንዳላረገችበት ነው የሚናገረው። ዴቭም ቢሆን አደይን ታረጋለች ብሎ አያስብም። ግን ቤዛ እሷ አይን መርዝ ማድረጓ እንዲታወቅ ወይም ደግሞ ቤዛ ማድረጓን እንዲነቃ ምን ማድረግ አለባችሁ ብላችሁ ታስባላችሁ? የፍቅር እናት ጥብቅ ክትትል አርግታ ፖሊስ መግባት ካለበት ፖሊስ ገብቶ ይሄ ጉዳይ ቤዛ ማድረጓ መጋለጥ አለበት ብዬ አስባለሁ። እንግዲህ አደይ በጣም ጨነቃት። እሷ በሰራችው ምግብ ላይ ዴቭና ፍቅር እንደዚህ ታሞ ስታያቸው አስደንግጧታል። ስለዚህ በጣም ስላስደነገጣትና ስለጨነቃት በአደይ ላይ ሁሉ ነገር ስለሚጋፈጥ እንግዲህ ጓደኛዋ ጋር ሌሊ ጋር ሄዳ እንግዲህ ለማማከር ሄዳለች። ስለዚህ
ሌሊ ምንድነው ያለቻት? ስለዚህ አንቺ ምንም እስካላደረግሽ ድረስ በዚህ ጉዳይ ላይ ምንም አይነት ፍርሃት ሊኖርሽ አይገባም። አንቺ ጋር እውነት እስካለ ድረስ ምንም አይነት ነገር መፍራት የለብሽም። ስለዚህ አንቺ እውነትሽን ይዘሽ በስነ ስርዓት መቆም አለብሽ። ስለዚህ ምንም እስካላደረግሽ ድረስ ችግር የለውም። ግን አደይ የጨነቃት የፍቅር እናት እንዳትቆጣትና የፍቅር እናት እንዳታባራት ነው። ለምን? የፍቅር እናትን ስለምታከብራት አደይ ባላደረገችው ነገር በአደይ ስለተሳበበ ጉዳይ የፍቅር እናት በሷ ቦታ ብትሆኑ ትክክል ስለምትሆኑ ምንም ማድረግ ስለማትችል የፍቅር እናትም አደይ ማባረሩ አይቀርም። አሹን እንግዲህ አባረዋለች፣ አደይንም ጥራት ብለዋለች። ግን አሁን ላይ የቤዛ ሴራ እንዲታወቅ በጣም መጠንቀቅ አለባት ብዬ አስባለሁ። የፍቅር እናትም ራሷ እንግዲህ ቤዛ ለራሷ ቅመምና ለራሷ ሐሳብ ስትል ፍቅርንም ማጥመዳት ነበር። ችግር የለውም አብረን ሁሉን ነገር እናደርጋለን እያለቻት ፍቅር ላይ ተጫውታባታለች። ፍቅር ግን ቤዛን አመነቻት። ለምን? ቤዛ አደይን የሆነ ነገር ታደርጋለች ብላ ስላሰበች። ግን ፍቅርም ቤዛን ተባብራ አደይን ለመጉዳት ሲያስቡ ፍቅር ቤዛ ጭራሽ ሳያስቡት ፍቅርና ዴቭ ተጎድተው ቁጭ አሉ። ስለዚህ ያሰቡት ሌላ የተፈጠረው ሌላ። በራሷ ደረሰባት ፍቅር ቤዛዬን ብታደርግ ደስ ነው የሚላት አደይ ላይ ቢሆን። ግን ፈጣሪ ደግሞ ፍቅር ራሷ ላይ አድርጎባት እንግዲህ መጨረሻዋ እንደዚህ ሆነ ቁጭ አለ ማለት ነው። ስለዚህ አሁን ላይ ቤዛ ይሄን ነገር ማድረጓን እንዴት እንደሚታወቅ ነው ወይም ማን ነው ሊያውቅ የሚችለው ነው። እንግዲህ ዴቭ ሳውን ታሞ እንደዛው ይቀራል ይመስላችኋል ወይስ ምን የሚሆን ይመስላችኋል? ወይስ ከነቃ በኋላስ ምን ይላል? አደይ ነው ይሄን ያደረገችው ቢሉት ዴቭ የሚያፈቅራትና የሚወዳት ወደፊት አገባታለሁ ብሎ የሚያስባት አደይ ማድረጓን ካወቀ ምን ይሰማዋል? እስቲ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ የፍቅር እናትን ብትሆን አሁን ላይ ሰራተኞቹ ስለሆነ እነሱ ላይ ጥብቅ ክትትልና ፖሊስ ምርመራ እንዲያደርግባቸው ማድረግ አለባት እንጂ ካልሆነ ግን እሷ ብቻ ይሄን ነገር በራሷ መንገድ አደይን ያደረገችው ብላ ብቻ እነሱ ላይ በመወሰን የሆነ እርምጃ መውሰድ አለባት ብዬ አላስብም። ማለትም እነሱን ማባረር አለባት ብዬ አላስብም። ቤዛ ይሄ ሴራዋ መታወቅ አለበት ብዬ አስባለሁ። ዴቭም እና ፍቅርም መች እንደሚነቁ አናቅም። እስቲ እናንተም የተሰማችሁን ሐሳብና አስተያየት በሙሉ ስጡኝ። አደይ እንግዲህ በጣም ስለጨነቃት ከሌሊ ቀጥሎ ለዳይመንድ ነግረዋለች። ዳይመንድ ጋም እሷ ስላላደረገችው ይሄን ነገር ቤዛ ልታደርግ እንደምትችል ስላወቀች ለቤዛ እንደሆነች ይሄን ጉዳይ አድርገዋለች። ስለዚህ ዳይመንድም ይሄን ሚስጥር ስለሰማ ቤዛን ካገኛት አይለቃትም፣ አንጠልጥሎ አንቆ ይቀጠቅጣታል ብዬ አስባለሁ። እስቲ በቀጣይ ምን እንደሚፈጠር አብረን የምናየው ይሆናል። የዛሬው አስተያየቴ ይሄን መስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ ምርጦችዬ።